ዛሬ ቶፒካችን ተማሪዎች ኤክሰርሳይዝ የምንሰራው ባለፈው የተማርነው አቶሚክ ስፔክትራ አለ አይደል? ልክ የሱ ፕሮብሌሞች በደንብ አእምሯችንን የሚፈትሹ ፕሮብሌሞች እንሰራለን። ኤክሰርሳይዝ ፎር አቶሚክ ስፔክትራ Number 1 question. What is the wavelength of a photon emitted during a transition from n is equal to 5 state to the n is equal to state in the hydrogen atom? አሁን በሃይድሮጅን አተም ውስጥ ተማሪዎች ኢነርጂ ሌቭሉ 5 ሲሆን ኢነርጂ ሌቭሉ ደግሞ 2 ሲሆን ኤሌክትሮኑ ዌቭሌንግዝ አለው። ኢነርጂ ሌቭሉን ከ5 ወደ 2 በሚወርድበት ጊዜ የራሱ የሆነ ዌቭሌንግዝ አለ። ያ ዌቭሌንግዝ ስንት ነው ነው ጥያቄ። ዌቭሌንግዙ ስንት ነው? ጊቭን ሰጥቶናል። ጊቭኑን ስንት አለ? n is equal to 5 ኢኒሻል ኢኒሻል 5 n ፋይናል ደግሞ 2 አለ። አሁን ኤኖች ማለት ኢነርጂ ሌቭል ማለት ነው። ኤሌክትሮን በአተም ውስጥ ምን ያደርጋል ብለናል? ከአንዱ ኢነርጂ ሌቭል ወደ አንዱ ኢነርጂ ሌቭል ኤግዛይት ያደርጋል፣ ኢነርጂውን ይጨምራል። በዚህ ጊዜ ምን ያደርጋል? የተወሰነ ላይት ስፔክትራ አቶሚክ ስፔክትራ እናያለን ብለናል። አንዳንድ ጊዜ ደግሞ ኢነርጂ ሌቭሉን ከሃይስት ኢነርጂ ሌቭል ወደ ሎወስት ኢነርጂ ሌቭል ይወርዳል። በዚህ ጊዜ ምን ይታያል? የተወሰነ ከለር ይታያል። ያንን እንለዋለን አቶሚክ ስፔክትራ እንለዋለን። አሁን እዚህ ጋር ጥያቄው ከኢነርጂ ሌቭል 5 ወደ ኢነርጂ ሌቭል 2 ሲወርድ የሆነ አቶሚክ ስፔክትራ አሳይቷል፣ ሾው አድርጓል አቶሚክ ስፔክትራ። በዚህ ጊዜ ዌቭሌንግዙ ስንት ነው? ዌቭሌንግዝ የተጠየቅነው። አሁን ይህን በካልኩሌሽን ለመመለስ ምንድነው ማድረግ ያለብን? ኢነርጂ ኢዝ ኢኳል ቱ ፕላንክስ ኮንስታንት ስፒድ ኦፍ ላይት ታይምስ ዌቭሌንግዝ። እኛ የምንፈልገው ምንድነው? ዌቭሌንግዝ ነው። ከዚህ እንነሳና ዌቭሌንግዝ ማለት ምንድነው? ፕላንክስ ኮንስታንት ስፒድ ኦፍ ላይት ኢነርጂ ማለት ነው። አሁን ኢነርጂያችንን መጀመሪያ ምን ማድረግ አለብን? ማግኘት አለብን። ኢነርጂውን የኤሌክትሮኑ ኢነርጂ ኤሌክትሮኑ ሲፈናጠርም ከላይ ወደ ታች ሲወርድም ከግራውንድ ስቴት ወደ ኤግዛይትድ ስቴት ሲወጣ የራሱ የሆነ ኢነርጂ አለ፣ ቼንጅ ኢነርጂ አለ። ያ ባለፈው እንደተማርነው ቼንጅ ኦፍ ኢነርጂ ራይድስበርግ ኮንስታንት ኦቨር ኤን ስኩዌር ብለናል። ይህንን ቼንጅ ኦፍ ኢነርጂ ለማግኘት ጊቭን ሰጥቶናል። ኢነርጂ ሌቭሉ ቼንጅ ኦፍ ኢነርጂ ኢዝ ኢኳል ቱ ራይድስበርግ ኮንስታንት 2.18 times 10 to the power of minus 18 joule times 1 over n final 2 square ማለት ነው። n final minus n initial 5 square ማለት ነው። ይህ ውጤቱ ስንት ይሆናል? አሁን ካልኩሌት አድርጌው ነበረ 0.458 times 10 to the power of minus 18 ጁል። ይሄ ኢነርጂው ነው፣ ቼንጅ ኦፍ ኢነርጂው። አሁን እዚህ ጋር ልብ አድርጉ ተማሪዎች፣ ኤሌክትሮኑ ከአንድ ኢነርጂ ሌቭል ወደ ሌላ ኢነርጂ ሌቭል ሲወጣ ወይም ሲወርድ ምን ያደርጋል? የራሱ የሆነ ቼንጅ ኦፍ ኢነርጂ አለው። አሁን ከኢነርጂ ሌቭል 5 ወደ ኢነርጂ ሌቭል 2 ሲወርድ ቼንጅ ኦፍ ኢነርጂ አለው። ይሄ ቼንጅ ኦፍ ኢነርጂ ነው። በዚህ ጊዜ ምን ያሳያል? አቶሚክ ስፔክትራ ያሳያል። ያ ምንድነው? ከለር ነው። እኛ ምን እንለዋለን? አቶሚክ ስፔክትራ። በዚህ ሰዓት ዌቭሌንግዙን ካልኩሌት ለማድረግ እኛ ዌቭሌንግዝ ኢዝ ኢኳል ቱ ፕላንክስ ኮንስታንት 6.63 times 10 to the power of minus 34 ጁል ፐር ሰከንድ ጁል ታይምስ ሰከንድ ታይምስ ስፒድ ኦፍ ላይት። ስፒድ ኦፍ ላይት ማለት ስንት ነው? 3 times 10 to the power of 8 ሜትር ፐር ሰከንድ ኦቨር ኢነርጂውን አግኝተናል። ቼንጅ ኦፍ ኢነርጂ ልክ ከኢነርጂ ሌቭል 5 ወደ ኢነርጂ ሌቭል 2 ሲወርድ የተፈጠረው ቼንጅ ኦፍ ኢነርጂ 0.458 times 10 to the power of minus 18 ጁል ጁል ፐር ጁል ይጠፋል። ሰከንድ በዚህ በሰከንድ ይጠፋል። ውጤቱ ስንት ይሆናል? ዌቭሌንግዛችን
4.34 times 10 to the power of -9 ሜትር ይሆናል። ኦር 4.34 -9 ማለት ናኖ ነው። ናኖ ሜትር ይሆናል። ዌቭ ሌንግዛችንን በቀላሉ አገኘ ነው ማለት ነው። ኤሌክትሮኑ በሃይድሮጅን አተም ውስጥ ኢነርጂ ሲቀየር ከአንዱ ሌቭል ወደ አንዱ ሌቭል ሲዘዋወር የሆነ ትራንዚሽን ሲኖር በዛ ትራንዚሽን ላይ ምን አለ? ዌቭ ሌንግዝ አለ። ያንን ዌቭ ሌንግዝ ካልኩሌት አድርገን አገኘነው። Question number 2. Calculate the frequency of the green line arising from the electron moving from n is equal to 4 to n is equal to 20 in the visible spectrum of the hydrogen atom using Bohr theory. አሁን ይኸው አረንጓዴ ላይን ታየ ወይም አረንጓዴ መስመር ታየ። ያን ምን እንለዋለን? አቶሚክ ስፔክትራ ግሪን ላይን ነው። አፒራንስ ኦፍ ግሪን ላይን። ግሪን ላይን የታየው መቼ ነው? በሃይድሮጅን አቶም ውስጥ ያለው ኤሌክትሮን ከኢነርጂ ሌቭል 4 ወደ ኢነርጂ ሌቭል 20 ሲሄድ ነው። እኛን አሁን የጠየቀን ምንድነው? ፍሪኩዌንሲ። ፍሪኩዌንሲው ስንት ነው? ፍሪኩዌንሲው ስንት ነው? ጊቨን ሰጥቶናል። ኤን ኢኒሻል ኢነርጂ ሌቭል ኢኒሻላችን ማለት ነው 4 ነው። ኢነርጂ ሌቭል ፋይናላችን ደግሞ 20 ነው። ፍሪኩዌንሲ ነው የጠየቀን። ፍሪኩዌንሲ ለመስራት ኢነርጂ ኢዝ ኢኳል ቱ ከዚህ በፊት በተማርነው መሰረት ፕላንክስ ኮንስታንት ታይምስ ፍሪኩዌንሲ። ከዚህ ፍሪኩዌንሲ ኢዝ ኢኳል ቱ ኢነርጂ ፕላንክስ ኮንስታንት ኦቨር ኢነርጂ ይሆናል። ሶሪ ከዚህ በመነሳት ኮር የሆነ ዴፊኒሽን ኢነርጂ ኢዝ ኢኳል ቱ ፕላንክስ ኮንስታንት ታይምስ ፍሪኩዌንሲ ነው። እኛ ፍሪኩዌንሲ ለማግኘት ፍሪኩዌንሲ ኢዝ ኢኳል ቱ ኦቨሬጅ አይደል የምናደርገው። ስለዚህ ኢነርጂ ኦቨር ፕላንክስ ኮንስታንት ይሆናል። በዋናነት ኢነርጂውን ማግኘት አለብን። ኢነርጂው ስንት ነው? ቼንጅ ኦፍ ኢነርጂ አለ እዚህ ጋር። ኢነርጂ ሌቭል 4 ወደ ኢነርጂ ሌቭል 20 ነው፣ ወደ ላይ ነው የወጣ። ስለዚህ ቼንጅ ኦፍ ኢነርጂ ኢዝ ኢኳል ቱ ራይትስበርግ ኮንስታንት ኦፍ ሃይድሮጅን ኦቨር ኤን ስኩዌር እናደርግና ከዚህ ቼንጅ ኦፍ ኢነርጂያችንን ለማግኘት -2.18 ታይምስ 10 ዘ ፓወር ኦፍ -80 ታይምስ 1 ኦቨር ኤን ፋይናል 20 ስኩዌር ማይነስ 1 ኦቨር ኤን ኢኒሻል 4 ስኩዌር። ይህ ውጤቱ ስንት ነው? 0.131 times 10 the power of -80 ጁል። ይሄ ኢነርጂ ቼንጅ ነው። ኢነርጂ ሌቭሉን ሲቀይር ኤሌክትሮኑ ይፈናጠራል ብለናል። ከአንድ ኢነርጂ ሌቭል ወደ ሌላ ኢነርጂ ሌቭል ሲፈናጠር ይህን ያህል የኢነርጂ ቼንጅ አሳይቷል። አሁን እኛ ምንድነው ካልኩሌት ማድረግ የፈለግነው? ፍሪኩዌንሲ። ወደ ፍሪኩዌንሲያችን እንምጣ። ፍሪኩዌንሲ ኢዝ ኢኳል ቱ ኢነርጂ ኦቨር ኢነርጂ ማለት ያገኘ ነው ማለት ነው 80 ጁል ኦቨር ፕላንክስ ኮንስታንት 34 ጁል ታይምስ ሰከንድ። ፍሪኩዌንሲያችን መጨረሻው ስንት ይሆናል ማለት ነው? ፍሪኩዌንሲ ኢዝ ኢኳል ቱ 1.98 ታይምስ 10 ዘ ፓወር ኦፍ 40 ፐር ሰከንድ። ፍሪኩዌንሲያችን ይሄ ይሆናል ማለት ነው ተማሪዎች። ቀላል ነው። ፍሪኩዌንሲውን ማግኘት እንችላለን፣ ዌቭ ሌንግዙን ማግኘት እንችላለን፣ ኢነርጂ ማግኘት እንችላለን። አቶሚክ ስፔክትራ በተለይ በቪዚብል ሬንጅ ውስጥ ሲሆን ልክ ሬንቦ ቀስተ ደመና እንደምናየው የተለያየ ከለር ያሳያል። ያ ምን ይባላል? አቶሚክ ስፔክትራ ነው። ስለዚህ ለዛሬ የሰራነው ፕሮብሌም ይሄን ይመስል ነበር። በሚቀጥለው ደግሞ በአዲስ ቶፒክ